ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች እንደምን ሰነበታችሁ። እንግዲህ ኢትዮ ጥያቄ እንደተለመደው በጣም ምርጥና ተመክሯቸው የበሰሉ ሰዎችን በመጋበዝ ይታወቃል። ለዛሬ ደግሞ ዶክተር ወንድሙን ይዤ ቀርቤያለሁ። ዶክተር ወንድሙን ሁላችሁ ታውቃላችሁ። ባለው በተጨባጭ ሁኔታ ላይ የሚሰጠውን ጭብጥና በሰል ያለ አስተያየቶች ብዙዎች እየጠየቃችሁት በመሆኑ ይኸው ይዤ ቀርቤያለሁ። እንግዲህ በእናንተ በኩል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እና ኮሜንት በማድረግ እንደዚሁም ደግሞ ሼር በማድረግ የበኩላችን ተባበሩን። አሁን በቀጥታ ወደ መድረኩ ይዤ እገባለሁ። አመሰግናለሁ። ጥሪን ዶክተር ወንድሙ እንኳን እንደገና ለመገናኘት አበቃን። ጤና ይስጥልኝ ወንድሜ አለሙ፣ በጣም ነው የማመሰግነው። ደስ ብሎኛል ስላገኘው። ትንሽ ጊዜ ሳንገናኝ ቆይተናል። ደስ ብሎኛል። ስለጋበዝከኝ አመሰግናለሁ። በትክክል ነው። አሁንማ ተመልካቾቻችንም አልፎ አልፎ ጥያቄ እያቀረቡ ነው እየጠፋ እያሉ እንግዲህ በተለያየ ምክንያት ቢቆይም ከአሁን ያው እንደገና ይዤ ቀርቤያለሁ። በዛሬው እንደተለመደው ደግሞ በሀገራችን ወቅታዊ ሁኔታ ላይ ነው የምነጋገረው። እንግዲህ ውይይታችንን ለመጀመር ያህል በአጠቃላይ በቅርቡ ጠቅላይ ሚኒስትሩ በተለያየ አጋጣሚ ጥያቄና መልሶችን በማዘጋጀት በኢቲቪ የተለያዩ ርዕሶችን ለመናገር ሞክረዋል። ብዙዎቹ ምንም መሰረት የሌላቸውና ከእውነቱ ጋር የራቁ በመሆናቸው በተለይ በዲፕሎማሲያዊ ሁኔታ ላይ የተናገረው ነገር አለ። የውጭ ጉዳይ ፖሊሲው ትልቅ ስራ እየሰራ እንደሆነ በተለይ በዓለም አቀፍ ደረጃ በተለይ ኢትዮጵያን በማስተዋወቁ ደረጃ ላይ እየደከመ እንደሆነ ነው ለማሳየት የሞከረው። በአጠቃላይ በሀገራችን የዲፕሎማሲያዊ አካሄድ የሚታይ ምንድን ነው? በዲፕሎማሲው መስክ እነሱ ስኬት ይበሉ እንጂ ኢትዮጵያ እንደ አሁኑ የተዋረደችበት ጊዜ የለም። ከጠቅላይ ሚኒስትሩ ባሻገር ሌሎችንም አይቻለሁ። ሌሎች የተናገሩትንም ተከታትየዋለሁ። በጣም ካሳቀኝ አንዱ የአማራው ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ያደረገው ንግግር በጣም የሚገርም ነው። ስኬት ብሎ እሱም ቢሆን ወይም ደግሞ ሌሎቹ የሚናገሩት ከምንም ከስኬት የማይቆጠር ነገር ነው። ምኑን ነው ስኬት የሚሉት? ኢትዮጵያ የተዋረደችበት ጊዜ ነው አሁን። ምናልባት እሱ ስኬት የሚለው ከአረብ ኤምሬትስ መሪ ጋር ሶቶ ገብቶ ቪዲዮ መነሳት ከሆነ ያ በፍጹም ዲፕሎማሲያዊ ድል ሳይሆን የሆነ በፍጹም በዲፕሎማሲ ከአንድ መሪ የሀገር መሪ የሚጠበቅ አይደለም። ከጅቡቲው መሪ ጋር መተቃቀፉ የዲፕሎማሲ ስኬት ከተባለ ወይም ተብሎ ከተወሰደ ሌላ ነው። ከደቡብ አፍሪካው ፕሬዚደንት ሲሪል ራማፎዛ ደረት ላይ መለጠፉ ነው ዲፕሎማሲ? በዲፕሎማሲማ ማንም በኢትዮጵያ ላይ ተነስቶ የሚያላገጠባት ጊዜ ነው። ጅቡቲን እንኳ የምታክል አገር ለሰውየው የመለሰችው መልስ በጣም 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 የሚያሳፍር ነው። ድንበራችንን አልፋ በአይሮፕላን ዜጎቻችንን ደብድባ ስትወጣ ተመሳሳይ የሚሊተሪ እርምጃ መውሰድ ሰላም ከጎረቤት ሀገር ጋር ሰላም መንሳት ነው ብለው የሚናገሩት ጉድ ዲፕሎማሲያዊ
ትግል ስኬት ከተደረገ ይሄ የማይሆን ነው። ደቡብ ሱዳን ኦኬ በገምቤላ በኩል ወደ ውስጥ ወደ ኢትዮጵያ ውስጥ ገብታ አሁን እንኳ ቅርብ ጊዜ ወጣት ሴቶችን ልጆችን እና ከብቶችን ወስዳ ስትወጣ በዲፕሎማሲ እንኳን ያንን ማስመለስ ሳይቻል የቀረ ጉዳችን ነው። አንድ ሰሞን ከሶማሌላንድ ወደብ አገኘን ተባለ። ያኔ የነበረብን የዲፕሎማሲ ውርደት በጣም 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 ከፍተኛ ነው። ቱርክ፣ ግብፅ፣ ሌሎቹም ይሄ ሉዓላዊ የሶማሊያ ዋናዋን ሶማሌ ሉዓላዊነት መዳፈር ነው ተብሎ ህዝብ ተንጫጫብን። ከሰውም አልቆጠረም በዓለም ዙሪያ። እኛ ተው ይሄ ነገር አያዋጣም ስንል ባንዳዎች ናችሁ። ወደብ ስናገኝ እንዴት ደስ አይላችሁም? እንዴት አትጨፍሩም ነው ያሉ። በፍጹም ይሄ ነገር በአረቦች ዘንድ አይደለም በሌላውም ተቀባይነት ሳይኖረው የቀረ የዲፕሎማሲ ውድቀት ነው። አገራችን በዚያ በጣም ተዋርዳለች። ከቱርክ አደራዳሪነት ከሶማሊያ መንግስት ጋር ተደራደሩ ተባለ። የሶማሌ ላንድ ነገር በዚያ ላይ አፈር በላ። የኪስማዮ ወደብ እንዴት አድርገን ነው ከኪስማዮ ወደብ አግኝተን ያንን ሁሉ መንገድ አልሸባብን አልፈን የምንመጣበት? ያ ዲፕሎማሲ አይደለም። ያ ሁሉ ሲከሽባቸው አሁን ደግሞ መንገዱን በጉልበት ይሁን በሰላም እንዴት እንደሆነ በኋላም የምንመጣበት ነው። በቃ ከአሰብ ደግሞ ወደ አሰብ አዙረዋል። የሳይኮሎጂ ዘመቻቸው እኛ ላይም አልሰራም፣ በዓለምን በፍጹም አልሰራም። የማይሆን ነገር ነው የሚሰሩት። ሌላው ያዳመጥኩት ሰው አንድ አምባሳደር ነቢያት ጌታቸው የሚባል የውጭ ጉዳይ ሚኒስተር ቃል አቀባይ በፋና ቀርቦ የተናገራቸው ነገሮች ናቸው። ይሄንን ስሰማ ምንድን ነው ትዝ ያለኝ፣ የማይሆን ነገር ለሚስትህ አትንገር ይባላል። መቼ ብቃት ያላቸው ኢትዮጵያን ዲፕሎማቶች ተመደበና ነው ስኬት ተብሎ የሚወራው? ሁሉም ሹመት የሚሆነው ለብልጽግና ታማኝ በሆኑ ሰዎች ነው። እንግዲህ አስብ፣ እሱ ካቀረባቸው አንዱ የዲፕሎማሲ ስኬቶች አንዳንድ የተለያዩ አገር ወኪሎች፣ ባለስልጣኖች አዲስ አበባ ተሰብስበው ጉብኝት ማድረጋቸው ነው። ይቅርታ፣ ይሄ በፍጹም በፍጹም የማይመስል ነገር ነው። ጉደኞቹ የዲፕሎማሲ ስኬት የሚሉት ኢትዮጵያ የአፍሪካ አንድነት ዋና መቀመጫ በመሆኗ የተባበሩት መንግስታት ደግሞ የአፍሪካ ኮሚሽን የኢኮኖሚክ ኮሚሽን መቀመጫ በመሆኗ ብዙ የዓለም አቀፍ ስብሰባዎች አዲስ አበባ ይደረጋሉ። ታዲያ ያ ከነሱ በፊት የነበሩ እንዲያው አንዳንዱን ለመጥቀስ እንደ አምባሳደር ከተማ ይፍሩ ያሉ እነ ምናሴ ኃይሌ የመሳሰሉት የውጭ ጉዳይ ሚኒስትሮች ወይም ደግሞ እንዲያውም በደርግ ጊዜ ኮሎኔል ጎሽ ወልዴንም መጥቀስ እንችላለን። እንደዚህ ያሉ ብቃት ያላቸው ሰዎች ባደረጉት ጥረት በንጉሠ ነገሥቱ ጊዜ
የተሳካ ዲፕሎማሲ ስኬት እነዚህ ተቋማት አዲስ አበባ ላይ ተመስርተዋል። ስለዚህ እዚህ ውስጥ ምንም አይነት ብልጽግና ያመጣው ነገር የለም። በጣም ነው የሚገርመው። በጣም ዲፕሎማሲውን እንደዚህ አድርጎ ነው ሲፈተፍት የነበረው ጌታቸው ማነው ነቢያት ጌታቸው የሚባለው። ሌላው ሊያቀርብ የሞከረው ስኬት የኢኮኖሚ ዲፕሎማሲ ስኬት ነው ያለው። እኛ የዲፕሎማሲ ስኬት የኢኮኖሚ ዲፕሎማሲ ስኬት እያመጣን ነው። እሱን ደግሞ በሚናገርበት ጊዜ ምን ብሏል? የተለያዩ የውጭ አገር ኢንቨስተሮች በተለይ የኤሲያን ኢኮኖሚ ባለስልጣናት አዲስ አበባን ለሌላ ጉዳይ ለኢኮኖሚክ ኮሚሽኑ ስብሰባ ባደረጉበት ጊዜ መጥተው ተናግረዋል እና ያደረግነውን የውስጥ ለውጥ የፖሊሲ ለውጥ አይተው የውጭ ገንዘብ ፍሰት ወይም ደግሞ ኢንቨስትመንት እንደሚኖር አረጋግጠውልናል ይላል። ጉድ! ከዚህ በፊት እኮ የነበሩትም አገሪቱን ጥለው ሂደዋል። በተለይ ኢትዮጵያውያን ከውጭ ያሉት ኢትዮጵያውያን ገንዘባቸውን ኢትዮጵያ ላይ ማፍሰስ አቁመዋል። እንዴ ምን ብለው? ሰላም የሌላት ሀገር እንዴት ተደርጎ ነው እንትን የሚለው እዛ ላይ ኢንቨስትመንት የኢኮኖሚ መሻሻል የሚደረገው? ኢኮኖሚያዊ ዲፕሎማሲያዊ ድል ከሆነ ይሄ ተብሎ ከተቆጠረ የትኛው ዓለም ላይ እንደሚኖሩ አናውቅም። ሌላው የሚገርመው ነገር የዜጎች ዲፕሎማሲ ብሎ የተነተነው ነው። የዜጎች ዲፕሎማሲ ያ ትልቅ ድል ነው አለ። እሱ ምን መሰለ? በነገራችን ላይ እሱ የሚያወራው ወርክ ኢን ፕሮግረስ ወይም ደግሞ በመሰራት ላይ ያለ እቅድ ነው እንጂ ስኬት አይደለም። ከማይማር ወይም ደግሞ ድሮ በርማ የምትባለው ከሊባኖስ ከሳውዲ አረቢያ ተሰደው ሂደው የሚሰቃዩትን ወገኖቻችንን ለማስመለስ ዲፕሎማሲያዊ በጃፓን በሚገኘው ያው ኤምባሲያችን በኩል ዲፕሎማሲያዊ ጥረት እየተደረገ ነው ብሎ ደረቱ ሞልቶ ነቢያት ጌታቸው ሲናገር ግርም ብሎኝ ነው ያየሁት። በመጀመሪያ አገሪቱን ማሻሻል ዜጎች እንዳይሰደዱ ማድረግ እንጂ የተሰደዱትን መመለስ ያውም ጥረት ማድረግ ያውም እኮ የተመለሱት ምንም ቢመለሱም ተመልሰው ነው የሚሰደዱት። ምን ዋጋ አለው? ዋጋ የለውም። ያ የዲፕሎማሲ ስኬት አይመስለኝም። ጠቅላይ ሚኒስትሩም የሚያወራው በዚሁ ዙሪያ ነው። ዋጋ ቢስ ነው። በዲፕሎማሲ ተዋርደናል አለሙ። ስለ ዲፕሎማሲው እዚሁ ላይ ዝም ብል ይሻላል፣ እዚሁ ላይ ባቆም ይሻላል። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ከዲፕሎማሲው ጋር ተያይዞ በተለይ አብሮ ደግሞ ብዙ እያስገረመ ያለው የዋጋ ግሽበትን በተመለከተ ነው። በተለይ ጠቅላይ ሚኒስትሩ የዋጋ ግሽበቱን ከፖሊሲው ውድቀትና ከራዕይ ጉድለት መሆኑን ኮራፕሽን ያለው ብክነትን በተመለከተ ከዛ ለማራቅ ከዓለም አቀፍ ግንኙነት በዓለም አቀፍ ደረጃ ካሉ ሁኔታዎች በማያያዝ እንጂ የኛ ስህተት አይደለም ብሎ ለመሸፋፈን የሚሞክርበት ረዘም ያለ ጥረት አለ። እንዴት አየው? በጣም የሚገርም ነው። አንደኛ አገሪቱ በእውቀት እየተመራች አይደለም ወንድም ያለሙ፣ በቃ በነሲብ ነው የሚሰሩት እና እቅዳቸውም መሰረት የሌለው ነው። እውነቱን ለመናገር የዋጋ ንዝረቱን በተመለከተ ለማመን በሚከብድ መንገድ እያሻቀበና የኢትዮጵያንን ህልውና በመፈታተን ላይ ያለ ትልቅ ነገር ነው። እስቲ በቁጥር እስቲ እንየው። ላለፉት 7 ዓመታት የዋጋ ንዝረቱ በአማካይ በ33% ወይም ደግሞ ፐርሰንት እየናረ ነው። ደሞዝ ያንን ያህል እያደገ አይደለም። ዋጋ ንዝረቱን ምንድነው? ይሄን ንረቱን ምንድነው ያመጣው? ዋጋ ንረቱንማ ያመጣው
በእቃ ወይም ደግሞ መሰረታዊ በሆነ በኮሞዲቲ ወይም ደግሞ በናሽናል ፕሮዳክቲቭ ወይም ደግሞ ብሔራዊ ምርት ላይ ያልተመሰረተ ለሚያካሄደው ጦርነት ብር እያተመ በመክፈል ለራሱ እንደፈለገ ብሩን ወረቀት በማድረግ እንትኑ ብሩ ምንዛሬው ከውጪ ጋር ሲነጣጠር አንዲት የአሜሪካ ሳንቲም ወደ ሀገራችን 2 ብር እኮ እየናረች እየሄደች እኮ ነው። ዋጋ ንረቱ በኮሞዲቲ ያልተደገፈ በምንም ያልተደገፈ ዝም ብሎ ብር እያተመ ጦርነቱን እና የነሱን ደግሞ የተንደላቀቀ ኑሮ በዛ ላይ ደግሞ በምንም እንዲያው በአንዳንድ ነገሮች ለምሳሌ ሀላኬላ ነው ምናምን የሚባል ሪዞርት አቋቁሟል። አንድ እንኳን የውጪ ወይም ደግሞ እንግዳ ያልጎበኘው እንዲሁ ዝም ብሎ የተቀመጠ እንደገና እሱ ቤተ መንግስት እየሰራ ነው። እስቲ 2 ቤተ መንግስት አዲስ አበባ አለ። የሚኒሊክ ቤተ መንግስት አለ ከድሮ ጀምሮ የነበረ። የብር ኢዮቤልዩ ቤተ መንግስት አለ። ከጃንሆይ በኋላ የመጡት መሪዎች መንግስቱ ኃይለማርያም ቤተ መንግስት አልሰራም። መለስ ዜናዊ እንኳን ቤተ መንግስት አልሰራም። ኃይለ ማርያም ደሳለኝ ባሉት ቤተ መንግስቶች ላይ ቤተ መንግስት አልሰራም። እና ምንድነው የሚያወራው ይሄ ሰውዬ? ያ ሁሉ በምንድነው ፋይናንስ የተደረገው? ያ ሁሉ ፋይናንስ የተደረገው በዚህ በዋጋ ዝም ብሎ በተደረገው የብር ማተም ነው። እና ያ ማለት እኮ በ33 ከመቶ ኢንፍሌሽን አለ ወይም ደግሞ የዋጋ ንረት አለ ካል ባለፉት 7 ዓመታት ውስጥ ብታምንም ባታምንም በ736.14% ወይም ከመቶ የዋጋ ንዝረቱ ኢንፍሌሽኑ አሻቅቧል ማለት ነው። አንድ ጊዜ አትሌት ኃይሌ ገብረስላሴ የተናገረው አለ። ምን አለ? የዋጋ ንረቱን እንዲቋቋሙ ለሰራተኞቹ ደሞዝ ማስተካከል ቢጀመር አመት ሳይሞላው ቢዝነሱ ሁሉ ኮላፕስ እንደሚያደርግ ነው የተናገረው። ከቁጥጥር ውጪ ነው። መንግስት ተብዬው የሀገሪቱ ዋና ቀጣሪ ነው። የዋጋ ንረቱ የመምህራንን ህይወት፣ የሐኪሞችን ህይወት እንደዚሁም ሌሎች የመንግስት ተቀጣሪዎችን እንዳለ ነው እጅግር የሌላቸው ወይም ደግሞ ክሪፕልድ ያደረጋቸው። ህዝቡ የዋጋ ንረቱን መቋቋም አልቻለም። ደሞዛቸው የቤት ኪራይ እንኳን መክፈል አልቻለም። በቀን አንድ ጊዜ ቢበሉ ነው። መምህራን በተለይ ውጪ ያሉት ወደ ገጠር ምናምን ያሉት የተማሪዎቻቸው ወላጆች እንደምንም አፈር ገፍተው ከሚያመጡት የምግብ አስተዋጽኦ እያደረጉ ነው። ረሃብተኛ ሆነዋል መምህራኖቻችን። እንግዲህ ልብ በል፣ የኑሮ ውድነት ኢንዴክስ የሚባል በአፍሪካ አንደኛ ሆናለች በኑሮ ውድነት። ኢትዮጵያ ውስጥ የኑሮ ውድነት
ከአፍሪካ አንደኛ ሆነናል። ከዓለም 53ኛ ሆነናል። ልብ በል ይሄንን ተመልከተው። የአፍሪካ አገራት በሙሉ ሱዳን ሳትቀር፣ ሶማሊያ ሳትቀር ከኛ የተሻለ ኑሮ ነው ያለ። እኛ ግን ከታች አንደኛ ነን። በዓለም ደረጃ 53ኛ ነን። እኔ 53ቱ ማን እንደቀደሙን አላውቅም። ግን ከአፍሪካ አንደኛ መሆናችንን የኑሮ ውድነት ኢንዴክስ ዓለም አቀፍ የሆነ ተቋም ገልጿል። ሰሞኑን ሳትሰማው አትቀርም። የሚገርመው ነገር የ2018 ዓመተ ምህረት ባጀት ነው። እሱን ነገር ትላንትና ልኬልህ ነበር እንጂ ይድረስህ አይድረስህ አላውቅም። ለኦሮሚያ የተመደበው 108 ቢሊዮን ብር ነው። ያዝልኝ 108 ቢሊዮን ብር። ከዛ በሁለተኛ ደረጃ ላይ የሚገኘው ለአማራ የተመደበው 67.9 ቢሊዮን ነው። 108.4ን ከ67.9 ቢሊዮን ጋር አወዳድረው። ያ ማለት ለአማሮቹ ከ37.4 ከመቶ በታች መሆኑ ነው የተመደበላቸው። ያ ምንድን ነው? ሁለቱም ቦታ ጦርነት አለ። በህዝብ ብዛት እነዚህ የሚለያዩት በጣም ትንሽ ነው። እውነቱን ለመናገር ጦርነቱ ሁሉም ቦታ እየተካሄደ ነው። ይሄ 108.4 ቢሊዮን ብር ለአንዱ ሲመድብ ለሚቀጥለው 67.9 ቢሊዮን ብር ሲመድብ ምን ይባላል? አማሮቹ ከጦርነት ባሻገር ኢኮኖሚያቸው እንዲወድቅ፣ እንዲራቡ፣ እንዲጠሙ፣ የብር መግዛት ችሎታው በጣም አሽቆልቁሎ በመውረዱ ሳላጋንን የብር መግዣ አቅሙ ብልጽግና ወደ ስልጣን ከመጣ በኋላ በ3 እጥፍ ወድቋል። 3 እጥፍ ማለት ደግሞ 300% በአማካይ ማለት ነው። በጣም የዋጋ ንረቱን የኢትዮጵያ ሕዝብ በዚህ ከቀጠለ መቋቋም አይችልም። ገንዘባችንም ባዶ ነው የሚሆነው። በዚህ ላይ ላቁም መሰለኝ። በጣም ጥሩ ነው ዶክተር ወንድሙ። በዚህ ጋር እንግዲህ ሌላው ደግሞ አስገራሚ ሁኔታ ያለው በጠቅላይ ሚኒስተሩ የብሔራዊ ውይይት በሚል ፈሊጥ የሚገርመው የት ቦታ ኢትዮጵያ ውስጥ እንደተደረገ ባይታወቅም ወደ 1200 ከተሞች ውስጥ ወረዳዎች ውስጥ የብሔራዊ ውይይት እንዲደረግ አድርገናል እስከ ማለት በድፍረት የተናገረበት ሁኔታ አለ። እንግዲህ በአጠቃላይ ብሔራዊ እርቅ ማለት ምን ማለት ነው? የተለያዩ ሁኔታዎችን እየሰበሰበ እየለያየ የከፋፈለ የሚያነጋግርበት ምንድን ነው? እንዴት አየኸው በጥቅሉ? እንዲያው ከዚህ ጋር የሚሄድ አንድ ቀልድ ልንገርህ። ያ ቀልድ እንደ ቀልድ ነው የተነገረው፣ ግን በጣም እውነተኛነት ያለው ነው። እንዲያው ወደ ቀልዱ ከመሄዴ በፊት የጠቅላይ ሚኒስትሩን ስትራቴጂ አድርጎ የወሰደው በማታለል የሚያግባባ ይመስላል። 1000 ሰውን አንድ ጊዜ ልታታልለው ትችላለህ። አንድን ሰው ግን 1000 ጊዜ ልታታልለው አትችልም። ይሄ እሱ የጀመረው ነገር
በመጀመሪያ ደረጃ ውጪ የነበሩትን ተቃዋሚዎችን ወደ ሀገር ቤት በሚያስገባበት ጊዜ አታሏቸው ነው ያመጣቸው። አታሏቸው እሽሩሩ ብሎ ሊያስተኛ ማለት ነው። እንዲያው ከመጀመሪያ ደረጃ አሁንም ወደ እንትኑ ከመሄዴ በፊት ወደ ቀልዱ ከመሄዴ በፊት አገራዊ ኮሚሽን የሚባል አካል ፈጥሯል፣ ተቋቁሟል። ይሄ ሌላው ህዝቡን የማታለያ ዘዴ አንዱ ነው። አንዳችም የሚፈይደው ጉዳይ የለም። አንዱ ማደንዘዣ ዘዴ ነው። ይሄ ድርጅት የተቋቋመው የኦህዴድ ብልጽግና ጠቅላይ ሚኒስትሩ መደመር ፍልስፍና በሚል የሚሰቃዩትን በጣም በኑሮ በምኑ ቅድም በተናገር ነው የሚሰቃዩትን ሰዎች እንዲሁም የማንነት ጥያቄ የሚያነሱትን ሰዎች አታሎ እሽሩሩ ብሎ ለማስተኛት ነው። ልክ ተቃዋሚዎችን አምጥቶ እንዳኮላሻቸው አሁንም ያንን ነው የሚጠቀመው። አሁን ወደ ቀልዱ ልሂድ። እንስሳት በሀገራችን የሚደርስባቸውን ግፍ ለመናገር ቆርጠው ተነሱ እና እዛም እዚህም ማጉረምረም መጣ። ቆዩ እስቲ የእንስሳቱን ማጉረምረም ምንድነው ችግራቸው? ያንን እኔ ተብሎ ኮሚቴ ተቋቋመ፣ ከመንግስት የተውጣጣ ማለት ነው። ስለዚህ እያንዳንዱን ስለ እንስሳ መጥቶ ችግሩን እንዲናገር እና ለእያንዳንዱ እንስሳ አሸማቆ የሚሸኛቸውን መልስ አዘጋጅተው ጠበቁት። ከዱር እንስሳት አንዱ ዝሆን ገባ። ዝሆን እኛ ዝሆኖች እዚህ ሀገር ብዙ ችግር ገጥሞናል። ለጥርሳችን ሲባል እየታደል እየተገደል ግፍ ሲበዛብን ወደ ጎረቤት ሀገር ተሰደን ትንሽ ቀርተናል። እኛም ብንሆን ኑሯችን ክብራችን ተገፏል እና ምንም የተደረገልን ነገር የለም፣ ለኛ የተረፈን ነገር የለም ብሎ ኮምፕሌን ያስቀምጣል ብቻ። እና የበላይ አካሉ በደል የደረሰባችሁ በድሮው ዘመን ነው፣ አሁን ግን እኛ ፓርክ እየሰራንላችሁ የተደላደለ ኑሮ እንድትኖሩ እያደረግናችሁ ነው። መብታችሁ ተከብሮ በሰላም ትኖራላችሁ። እንዴት እናንተ ትንሽ ሜሞሪ ትንሽ በቃ ማሰብ ያቅታቸዋል? በአሁኑ ጊዜ የእናንተ መብት የተከበረውን ያህል ከድሮ ማንም አላከበረላችሁም። ስለዚህ አርፋችሁ ብትቀመጡ ይሻላችኋል። የወንጂ ስኳር ላይ ድሮም ስዕላችሁ አለ፣ በሎተሪም በእናንተ የተሰየመ አለ። በሀገራችን ውስጥ ብዙ ቦታ ብዙ ክብር ተሰጥቷቸዋል። እንዴት ይሄን ክብር አታዩም ብለው አሸማቀቁት። ዝሆን ይቅርታ ጠይቆ ወጣ። ከዛ ቀጠለና ማን ይመጣል? አንበሳ መጣ። አንበሳ መጥቶ እንደዚሁ ብሶቱን ተናገረ። አሁንማ አለ እኛ መኖር ጫካውን በመመንጠር ለቡና ሲባል ለሻይ ሲባል የምናደናቸው አድነን የምንበላቸው ሌሎች እንስሳትም አሁን የሉም። ተርበናል፣ ተጠምተናል። ይባስ ብሎ ጅቦች እያስቸገሩን ነው፣ ይደፍሩን ጀምረዋል። በእናንተ ጊዜ ተዋርደናል። እንዲያውም ደግሞ እናንተ በውሳኔ እኛ ድሮ በኢትዮጵያ ሕዝብ በሰዎች መሃል ያለን ክብር ተዋርዶ ገጻችንን በማናቃት የበርማ ወፍ ቀይራችሁናል
እንዴት እንደዚህ እንዋረዳለን ሲል ተሰባሰቡና ወረዱበት አንበሳ ላይ። አንተ ጨካኝ ነህ ድሮሁን፣ ለአንተ የተደረገ ስንት ነገር አለ። ወደፊት ደግሞ በሰላም እንድትኖር ያደረግናቸው ጥረቶች ይሄን ብለው አስረዱት። አንበሳም እንደዚሁ በጣም እንትን ስላሉት ስለወረዱበት አንገቱን ደፍቶ ወጣ። መጨረሻ ማን ብትመጣ ጥሩ ነው? አህይት መጣች። እሷም የሚደርስባትን ስቃይ ጭንቀት ለመናገር ማለት ነው። ገና ስትገባ ውጪ ብለው አባረሯል። እሷም ዞር ብላ ከመውጣቷ በፊት ድሮውንም እርስ በርሳችን ምቀኞች ነን ብላቸው ሄደች ይባላል። ይሄ ነው ቀልዱ። ይሄ ነው ቀልዱ። የምታየው ውይይት ከዚህ ጋር የተመሳሰለ ነው። ከሚዲያው ጋር ያደረገው ውይይት በጣም ነው ያሳቀኝ። በጣም አልኩ እንዴ ገርሞኛል አይደል? አንጀት ሲያር ትስቃለህ እንዴ። አንደኛ በመጀመሪያ ደረጃ አይተ ከሆነ የወረዳዎቹን እናቁምና እነዚህ የተለያዩ ችግር የሚናገሩ እነሱን በመጀመሪያ ይወስድና የሆነ ሆቴል ውስጥ ያስቀምጣቸውና በነጋታው ይወስድና የሰራቸውን ብልጭልጭ የሚፈርሰውን ቤት አይታዩም፣ የተሰሩትን ፓርኮች፣ የተሰሩትን ብልጭልጭ ነገሮች፣ መንገዶች አዲስ አበባ ውስጥ ያሳያቸዋል። ከዚያ በኋላ የተመረጡ ታማኞች ጥያቄ እንዲጠየቁ ይደረጋሉ። የገረመኝ ነገር ተወያዮቹ አንድም ለታሰሩት ጋዜጠኞች ስለጠበበው የአዘጋገብ አንድም ነገር ያነሳ ሰው የለም። በቶርች አድርገን አናቅም ይላል። ጋዜጠኞችን አስረን አናቅም ይላል በስራቸው ምክንያት። ዳሩ ግን ሲፒጄ የተባለው ዓለም አቀፍ የጋዜጠኞች መብት ተሟጋች ቡድን ሜይ 16 2025 ባልሳሳት ባወጣ ዘገባው ኢትዮጵያ ጋዜጠኞችን በማሰር ከዓለም ሁለተኛ ደረጃ ላይ አስቀምጧታል። ሁለተኛ በዓለም እኮ ነው የምልህ፣ ሁለተኛ ደረጃ ላይ። የሚያስቀው ፖሊሶች ፍርድ ቤት ይዘን ለማቅረብ ፈልገን አጣ ነው ያሉት ስዩም ተሾመ ጠቅላይ ሚኒስትሩ በሚያደርገው ገለጻ ላይ ጉብ ብሎ አስተያየት ሲሰጥ አይተናል። ምንድነው የቀረበው? በጣም የሚገርም እኮ ነው። ጥያቄያቸው ወረቀት አጠረን፣ የተለያዩ ህትመት ዋጋ ናረ፣ እችን ነው የሚያወሩት። ስዩም ተሾመ ታዲያ ፕሮግራሜን ዩቲዩብ እያወረደብኝ ተቸግሬያለሁና መንግስት የራሳችንን ሶሻል ሚዲያ ያቋቁመልን የሚል አይነት ነው። ጠቅላይ ሚኒስትሩ ግን በዚህ አጋጣሚ ለምን ከተማ አፍርሶ መገንባት እንዳስፈለገ እድሉን ተጠቅሞ አስረድቶ ይሄም አለ እንዴ ብሎ ልክ ዝሆኑም አንበሳውም አፍሮ እንደተመለሰው ማለት ነው ሽምቅቅ ነው ያደረጋቸው። በጠቅላላው ሲታይ ውይይቱ የጠቅላይ ሚኒስትሩን ገጽታ ግንባታ ወይም ደግሞ የቅድመ ዘመቻ የቅድመ ምርጫ ዘመቻ ይመስላል። ከሚዲያው ጋር የተደረገው ይሄ ነው። የተመረጡ ሰዎች ቀርበው አሞገሱት። ምንም የረባ ጥያቄ አላመጡም። የረባ ጥያቄ ለማቅረብ ደግሞ ጠቅላይ ሚኒስትሩ ከተነጋገረ ከመለሰላቸው በኋላ ቻሌንጅ የሚያደርግ ነገር የለም። ሰምተው ጣጥተው አፍረው ተሸማቀው
እንደ አንበሳውና እንደ ዝሆኑ ወይም እንደ ሌሎቹ እንስሳት መውጣት ነው። የሚገርመው ከባለሙያዎች ጋር ያደረገው ነው። ቁጭ ብለህ አይተሃል። የጤና ባለሙያዎች የሚሰጠን ገንዘብ ደሞዝ በጣም ትንሽ ከመሆኑ የተነሳ እየራበን ነው የምናክመው። የተለያዩ ነገሮችን በቃ አድማ ድረስ መጥተዋል። አሁን ምን አደረገ? ለዚያ መልስ እነሱን ማሳፈር ነበረበት። በመጀመሪያ ደረጃ ልክ ከሚዲያው ሰዎች ጋር እንዳደረገው እንዲሁ ወስዶ የሆነ ቦታ አሳድሯቸው ከዚያ በኋላ የአዲስ አበባን አሳይቷቸው ብልጭልጭ የተሰራውን አሳይቷቸው ከዛ ሲመለሱ አነጋገራቸው የሚባለው የሚገርም ነው። አስቀድሞ የተዘጋጀ ጥያቄ አስቀድሞ የተመለሰ መልስ ነው የሚመስለው። አብዛኛው ሙገሳ ነው። አብዛኛው ሐኪም ጠቅላይ ሚኒስትሩን በዚህ ምክንያት አለማመስገን ንፉግነት ነው እያሉ የተመረጡ ጥያቄዎች የተጽፎ የተሰጣቸውን ለማስመሰል ያህል ስለ ተቋማት መስፋፋት፣ ስለ ሎጂስቲክ፣ የሐኪሞች የጤንነት ጥበቃ፣ ስለ ልማት ነው ያነሱት። ስለ ሐኪሞቹ ስቃይ አንድም ነገር አላነሱም። እንዲያውም አንዳንዶቹ የመንግስት ሕክምና እችን ያዘልኝ ደህና አድርገን የመንግስት ሕክምና ጣቢያ ወይም ደግሞ ሆስፒታሎች እየተመላለሱ ወይም ደግሞ ተኝተው የሚታከሙት በሽተኞች ከግል ሕክምና ተቋም ጋር ሲነጻጸር የሚከፍሉት ገንዘብ እነሱ ላይ የሚወጣውን ወጪ የሚመጥን አይደለም። ስለዚህ ዋጋው ወይም ደግሞ የሕክምና ዋጋው እንዲጨምር አይነት ጥያቄ ያቀርባሉ። ያ ማለት ምን ማለት ነው? እናንተ ሐኪሞቹ እኛ በምንደጉመው ነው በሽተኞች የምታክሙት ለሚለው መልስ እያመቻቹለት ነው። እንዴ ታክስ ይከፍላል እኮ ህዝባችን። የጤና ታክስ እኮ እዛ ውስጥ ተቀምጧል፣ ቁጭ ብሏል። እና ብዙ ገንዘብ እንዲከፍሉ ከግል ሕክምና ተቋማት ጋር እንዲከፍሉ ሊያደርጉ ይሞክራሉ። እንዴ ባለስልጣኖቹ እኮ ይህንን አስቡ። የትኛው ባለስልጣን ነው ኢትዮጵያ ውስጥ ተኝቶ የሚታከመው? ሁላቸውም ወይ ወደ አረብ ኤምሬትስ ወይም ወደ ታይላንድ ወይም ደግሞ ወደ ኮሪያ ውጭ ወጥተው ነው የሚታከሙት። ድሃው ነው እዚያ የሚታከመው። ገንዘብ ያለው ደግሞ የግል ሐኪሞች ጋር ሂዶ ደህና እንትን ያገኛል። ሌሎቹ ምንም መድኃኒቱ ዋጋማ የማይነገር ነው። በመጀመሪያ ደረጃ መድኃኒት የለም ሀገር ውስጥ። በጣም የሚገርም እና የሚያሳዝን ታሪክ ነው ያለው። በሱ ዘመን ወይም ደግሞ በአብይ ዘመን ሕክምና ላይ የተደረገው ጥረት ምንጊዜም የሚወዳደር አይደለም። እሱ ምንድን ነው ያለው? ሕክምና ላይ በጣም አትኩረን እየሰራን ነው። እንዴት አታዩም? ሜሞሪያቸው በጣም ሾርት ነው። እኛ አሁን የምንሰራው ለሚመጣው ትውልድ መሰረት እየጣል ትልቅ ነገር ነው። ብዙ ማንም አይወዳደርም። ኢትዮጵያ ውስጥ ለሕክምና መንግስት ያዋጣውን ያህል ማንም የጎረቤት አገር ያዋጣ የለም አለ አይኑን በጨው አጥቦ።
ከፍ ያለ ደሞዝ ሲከፈላችሁ ያያችሁት የጎረቤት አገር ሐኪሞች በመንግስት ሳይሆን በኤንጂኦ ነው አለ። ዝም ብለው ያዳምጣሉ። ያለ የውሸት ምግብ አጎረሳቸው ያለ ምንም ሀፍረት። የተገዙት ዕቃዎች ወይም ደግሞ ሐኪሞች አለ የሚያዋርደው ይሄ ነው። የተገዙትን ለሕክምናው የተገዙትን ዕቃዎች ሐኪሞች ሆን ብለው ያበላሹታል። ለምን ቢባል ያንን ሲያበላሹት የለምና ዕቃው ሰዎቹ ወደሚሰሩበት የግል ሕክምና ተቋም እንዲሄዱ ይመክሯቸዋል አለ። ይኸው ተመልከት ወንድም አለሙ ሲያሸማቀቃቸው። ሌላው አለ ገዋን የለበሱ ፖለቲከኞች ሐኪም ነን ባዮች መሃላቸው አሉ። ጥያቄያችሁን ቀምተዋችሁ የፖለቲካ ትርፋቸውን እያሳደዱ ነው። እኛን ለማሳጣት እየሞከሩ ነው። በዚህ ጋር ቢያቆም ምንድን ነው ጥሩ ነበር። ቀጠለ። በ20 ዓመታት ውስጥ ኢትዮጵያን በእድገት የሚተካከልባት አገር አይኖርም አለ። በ20 ዓመታት ውስጥ በ2040 በኢኮኖሚ እድገት ከዓለም 7ኛ እንሆናለን። ላም አለኝ በሰማይ ወተቷንም አላይ እኮ ነው። ለሐኪሞቹ ችግር ይሄ ምን መፍትሄ ነው? ደግሞ ሌላው ወደ እንትኑ ልተላለፍ ወደ መምህራን። ከመምህራን ጋር ያደረገውም ከሚዲያው ጋር ከጤና ባለሙያዎች ጋር ካደረገው ምንም የተለየ ነገር የለም። ያንኑ ታክቲክ ነው። ለተራበ መምህር፣ ለተጠማ መምህር፣ ለታረዘ መምህር የሚገርም ውይይት ነው። የሚገርም ንግግር ነው። እያንዳንዳቸው ተነስተው ሙገሳ ለሱ ሙገሳ ጠቅላይ ሚኒስትራችን ያደረጉት የሚገርም ነው። ችግሩ ያጠናበራቸው መምህራን ችግራቸውን መናገር አልቻሉም። የተመረጡ ሰዎች ፊት ለፊት ተቀምጠው ሙገሳ አቀረቡለት። ስለ ልማቱ ያደነቁ የተናገሩ መምህራን አሉ። ስለ ልማቱ አንዳንዶቹ ጠቅላይ ሚኒስትሩን ሲያደንቁ፣ ሌሎቹ በጭብጨባ ያጅቧቸው ነበር። አልፎ አልፎ ግን ጠንከር ያለ የሚመስል ጥያቄ ያቀረቡ አሉ። ትንሽ ነው። እሱም የነሱን ጥያቄ ትቶ የሱን የሀገር ማበልጸግ ውሸት ደረደረላቸው። እያደገች ነው ሀገር አለ። እናንተ ግን አይናችሁን ከፍታችሁ ማየት አቃታችሁ። ዓለም ግን እያየ እያደነቀን ነው። በባዶ ሆዱ ለሚሄድ መምህር ይሄ መልስ ነው ወይ? የሱን ውሸት በልቶ ማደር ይቻላል ወይ? እንዴት አድርጋችሁ ነው እነዚህን ስኬቶች ማየት ያቃታችሁ? ለውጥ አለ። ዘንድሮ ወርቅ ነው 1 ቁጥር ኤክስፖርት ቡና ሳይሆን። ይሄ ለጥያቄያቸው መልስ ነው። የሱን እድገት አወካ። ነገ የተሻለ ነው አለ። ዛሬን ታገሱ አለ። በዚያው መሃል ደግሞ የሸፈተ መምህር አለ። ቾኩን ጠመኔውን ይትቶ ጠመንጃ ይዞ ጫካ የገባ መምህር አለ ብሎ ዛተባቸው። አንገታቸውን ደፍተው እነሱ እጅ ወደ ላይ እንደዚህ ሆኑና እንደ እንትኑ ማለት ነው፣ እንዳንበሳው ወይም ደግሞ እንደሌሎቹ። የሚገርመው ደግሞ ከኪነት ባለሙያዎች ጋር የተደረገ ነው። እሱም የሚያስቅ ነው።
የክነት ባለሙያዎቹ ተደርድረዋል። አፋቸውን ከፍተው ያዩታል። የሚገርም ነው። አርቲስት የመደመርን እሳቤ ወስዶ ለህብረተሰቡ ማንጸባረቅ አለበት ብሎ በአፉ ሞልቶ ተናገረ። በቀላሉ ስራችንን የሚያጎላ መሆን አለበት ባይ ነው። ስንት ሲኒማ ቤት፣ ቲያትር ቤቶች እንደሰራላቸው ነገራቸው። እንደሆነ አላውቅም። ስራችንን የሚያጎላ መሆን አለበት እያለ እየደጋገመ ነገራቸው። በጣም የገረመኝ የመንግስትን ፖሊሲ በስራቸው አንጸባርቁ እያለ በሌላ በኩል ደግሞ የህዝብን ብሶት አታንሱ ማለቱ ነው የገረመኝ። ምክንያቱም የህዝቡን ብሶት ስታነሱ ያ ተቀባይነት ይኖራቸዋል፣ ግን የሚያዛልቅ አይደለም። ጥላሁንን አንስቷል። የሚገርም እኮ ነው። ጥላሁን እኮ በዘፈኑ የህዝብን ብሶት አንስቷል። በረሃቡ ጊዜ አልቅሶ አስለቅሷል። መቼ ደስታን ፈለግኩ ለግል ብቻዬ የሚል ዘፈን ዘፍኗል። ለራሴ አይደለም የህዝብ ብሶት ነው ብሎ ዘፍኗል። መቼ ደስታን ፈለግኩ ለግል ብቻዬ ባጭሩ ቀረ እንጂ ውጥኑ ስራዬ ወይም ደግሞ ውጥኑ ምኞቴ ብሎ ዘፍኗል። ያ የህዝብን ብሶት የሚገልጽ ነው። በዚያም ደግሞ የደረሰበትን እናውቃለን። አዲስ አለማየሁን አንስቷል። የአዲስ አለማየሁን መጽሐፍ አንብበዋል ወይ? ሰውየው አንብቦት ዘልቆታል ወይ? ፍቅር እስከ መቃብርን። አዲስ አለማየሁ እኮ በጽሁፋቸው የፊውዳሉን ስርዓት ጭቆና ፍንትው አድርገው ያሳዩበት መጽሐፍ ነው እንጂ ስለ ንጉሱ አልጻፉም፣ ስለ ስኬቱ አልጻፉም። ይገርማል። በጣም በጣም የሚገርም ነው። እንደገና እዚያው ላይ ምን ብሏል? በ2040 ኢትዮጵያ ከሰባቱ የበለጸጉ አገራት አንዷ ትሆናለች ብሎ ተናግሮ አስጨብጭቧል። ሰውየው በህልም ዓለም ስለሆነ የሚኖረው አርቲስቶች ስዕላቸውን፣ ሙዚቃቸውን፣ ቲያትራቸውን ይዘው ከጎኑ ቁመው የብልጽግናን ስኬት እንዲያወሩ እንጂ የህዝብን ብሶት እንዳያነሱ አስጠንቅቋቸዋል። ሌላው የሚያስቀው ከተፎካካሪ ፓርቲዎች ጋር ያደረገው ውይይት ነው። በዚህ እጨርሰዋለሁኝ። አሁን ከተፎካካሪ ፓርቲዎች ጋር ያደረገው መጀመሪያ ተፎካካሪ ነው ያላቸው። እሱ እሽሩሩ ብሎ ማስተኛ ነው። ልክ ከአስመራ እንዳመጣቸው ከዚያ በኋላ በዘዴ የቆሙለትን ዓላማ እንዲጥሉ ያደረጋቸው፣ ግንቦት ሰባትን ዜሮ ያደረገው ልክ እንደዛው ያንኑ ስትራቴጂ ነው የተከተለው። ጥያቄ አቅራቢዎቹ ልክ እንደ ሌሎቹ ተጽፎ የተሰጣቸው ነው የሚመስለው። አለሙ በቃ ተቃዋሚ ሳይሆኑ የገዢው አካል የሚመስሉ ነበሩ። ጥያቄ ሳይሆን የጠቅላይ ሚኒስትሩን ስኬት የሚያስተጋቡ ሆነው ነው ያገኘኋቸው። እኔ በበኩሌ ያኮሩኝ የኢህአፓ ተወካዮች ብቻ ናቸው። ዋጡት። ሌሎቻችሁ ኢህአፓ ተወካዮች ግን ጀግንነትን ፈጽመዋል። ጥያቄ ለማቅረብ እድሉ ስላልተሰጣቸው የሌሎቹን ጥያቄ ቁጭ ብለው ካዳመጡ በኋላ ሰውየው ዲስኩሩን ለመጀመር ሲነሳ
አራቱ ተወካዮች ብድግ ብለው ጠለውለት የእሱን ዲስኩር የሚሰሙበት ምክንያት የለም ብለው ረግጠው ወጡ። እንደ ኦፌኮ እኛ አንሰበሰብም ብለው አልቀሩም፣ ተሰብስበዋል። ጉዱን እናያለን ብለው ገብተዋል። እድል አልተሰጣቸውም። ስለዚህ ለሚፈልጋቸው ዲስኩሩን ይደሰኩር ብለው ውልቅ ብለው ወጥተዋል። ጀግኖች ጓዶቼ፣ ጀግኖች ናችሁ። የሚደርስባችሁን አላቅም፣ ግን ጀግንነት ፈጽማችኋል። ሌሎቻችሁ ግን አፍራችሁ ጫማችሁ ውስጥ ብትሸጎጡ ይሻላችኋል። የሱን አድናቆት፣ የሱን ስብዕና፣ የሱን ልፋት፣ የሌለ ልፋት የምታንጸባርቁ ተቃዋሚ ወይም ደግሞ ተፎካካሪ ፓርቲዎች ምኑን ተፎካካሪ ሆናችሁ? እሱ ያለው ኑ አግዙኝ፣ ከኔ ጋራ ልማት እንስራ አለ። ከዚያም ከዲስኩሩ ውስጥ ደግሞ ያሳቀኝ ለምሳሌ አለ ከ48 እስከ 50% ጂዲፒ እዳ ነበረ ድሮ እኔ ሳልመጣ አለ። ጣቱን በጠረጴዛ ላይ እንዲህ እየጠቆመ ነው የተናገረው። እንዲህ ወደ ያንን አለ ከ48 እስከ 50 የነበረውን የውጭ እዳ ወደ 17.5 አውርደነዋል አለ አይኑን አፍጥጦ። ሐቁ ግን ይሄ አይደለም። በፈረንጆቹ የውጭ እዳ ዩኤስ ዶላር 28.9 ዩኤስ ዶላር ደርሷል። ዛሬ ነው የምልህ፣ ዛሬ። ይሄ ደግሞ ከአይኤምኤፍ የተወሰደ ነው። እሱ ወደ ስልጣን ሲመጣ ሀገሪቱ ለማስተዳደር ሲረከብ የውጭ ዕዳ 25.42 ቢሊዮን ብቻ ነበረ። አሁን 28.9 ደርሷል። ምንድን ነው የሚያወራው? ወደ 18.5 አውርደነዋል። እኛ ይሄ እኮ እንትኑ የውጭ ዕዳው እሱ ከመጣ ወዲህ በ13.69 ከፍ ማለቱን በተጨባጭ እናያለን። መዋሸት አይደለም፣ ይሄ መቀደር ነው የሚባለው። እንዳላሰለች እዚሁ ላይ ላቁም። አይ በጣም ጥሩ የሆነ ገለጻን ያደረግን ዶክተር ወንድሙ። እንግዲህ አሁን ወደ መጨረሻው የማጠቃለያችን ደርሰናል። እግረ መንገድን ወደቧን ነገር ብትነካት፣ ምክንያቱም ይሄ ወደብ ጉዳይ ለአብይ አህመድ ገበጣ መጫወቻ ነው። ሁልጊዜ በጠበበውና በጨነቀው ቁጥር ወደቧን ነው የሚመዘው። ከዚህ በፊት በሶማሊያ በኋላም በኤርትራ፣ አሁን ደግሞ እኛ ወደቡን እኮ በዲፕሎማሲያዊ መንገድ ነው እያለ ደግሞ የታጠፈ መስሎ ማደንዘዣ እየሰጠ ያለበት ሁኔታ አለን። እስቲ በዚህ ላይ አንድ ነገር ብለን ብናጠቃለን። የወደቡ ነገር በጣም በጣም የሚገርም ነው። የወደቡ ነገር እሱ በዋሸ ቁጥር የሱ ደንገጡሮች ውጪ ላይ የሚያደነቁሩን ነገር ነው። የሚገርመኝ ነገር ቅድም እኮ የወደቡን ጉዳይ ጠቀስ አርገነው አልፈነዋል። ነገሩ ላም አለኝ በሰማይ ወተቷን የማላይ ነው። የወደቡ ወሬ ከላይ ከላዩ የህዝብን ብሶት እጥፍ አድርጎ ሸውዶ ለማለፍ የተቀየሰች ዘዴ መሆኗ ነው። ነገሩ ግን በየጊዜው መለዋወጧ ነው። ቤት በኩል ነው አሳዳጊው ህወሓት አሳልፎ የሰጠውን ወደብ ዛሬ የማደጎ ልጁ የህወሓት የማደጎ ልጅ ለማስመለስ የሚችለው በምን አድርጎ ነው? እቺ ዘዴ
የሰውን አይን ለመሸፈን አይናችሁን ጨፍኑ ላሞኛችሁ ነው ነገሩ። አይናችሁን ጨፍኑ ነው። ይሄ ደግሞ ከአሳዳጊው የወረሰው ነው። አሳዳጊው ህወሓት ግን በብልጠት ከሱ 100 ጊዜ ይበልጣል። 100 ጊዜ በምርጫ 97 የተሸነፈው የህወሓት ፓርቲ መሪው በጣም 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 መሰሪና ብልጥ በመሆኑ መለስ ዜናዊ የህዝቡን ተቃውሞ ለማለዘብ በ5 ዓመት የሚያልቅ ህዳሴ ግድብ ብሎ ደንገጡሮቹ አነሳስቶ አባይን የደፈረ ጀግና ብሎ እንዲያስጮሁለት ካደረገ በኋላ ህዝቡን ተረባረቡ አለ። አሃ የግብፅን ከዘመነ ዘመናት ማናቀው ጊዜ ጀምሮ በነፃ መሬታችንን እየሸረሸረ አፈራችንን እያራቆተ ግብጾችን ሂዶ የሚያደልበውን አባይን እንገድባለን ብሎ ተነሳ። ብዙ ሰዎች ያኔ አይናቸው ታወረ። ትግሉን ሁሉ ተው፣ በህዳሴው ግድብ ላይ ተረባረቡ። እኛ የተወሰን ሰዎች ነን፣ የተሰው ጉደኛ የተባልን ሰዎች አባይን ከመገደብ በፊት የኢትዮጵያን ህዝብ እንባ ገድብ ብለን የተቃወምን እንደ ጉድ የታየን ሰዎች አለን። እንግዲህ በ5 ዓመት ውስጥ ያልቃል የተባለው ግድብ የተጀመረው መቼ መሰለ? ማርች 12 በፈረንጆቹ 2011 ዓመተ ምህረት ነበረ። ዛሬ ምንድን ነው? ዛሬ 2025 ነው። ቀኑ ስንት ነው? 23 ጁን 2025 ነው። መለስ ዜናዊ በ5 ዓመት እንጨርሰዋለን ያለው ህዝቡን ለማታለል ነው። ዛሬ 14 ዓመቱ ነው። መጪው መስከረም ላይ 14 ዓመት ሊሞላው ነው። ምናልባት በመጪው መስከረም ላይ እንትን እንላለን ብሏል ነው። ይቅርታ 14 ዓመት በ14 ዓመቱ መጪው መስከረም ላይ ያልቃል ብለው ሰሞኑን እንትን ብለዋል። ሲያራግቡ እንደዚሁ መምህራን ሲራቡ ጥያቄ እንዳያነሱ፣ ሐኪሞች ሲራቡ ጥያቄ እንዳያነሱ፣ ጦርነት በአማራና በኦሮሚያ ሲንቀላቀል ያንን ለማርገብ ብልጽግና የወደብ ጥያቄ አንግቦ መጣ። ረሃቡን ግን ያንን አያስወግደው፣ እርዛቱን ያንን አያስወግደው። መጀመሪያ አሰብ ነበረ። አሰብ የኛ ሆነች፣ ጨፍሩ ተባል። እንዴት ቤት አድርገህ ነው አሰብን ያንተ የምታደርገው? ዞር በራል ነው። አይ ከኢሳያስ ጋር በቃ አሁን ሽርክነን አሰብን ተቀበሉ ተብለናል፣ እናንተ ግን ምቀኞች ናችሁ ተባለ። እሺ ያል ቀጠለና ቅድም ያነሳሁት ከሶማሌ ላንድ ወደብ ተሰጠን ተባለ። የዲፕሎማሲ ክስረቱን ቅድም ተናግሬያለሁ። ምን ማለታችሁ ነው ያልናቸው። እረፉ ተባል። በዲፕሎማሲያዊ አያዋጣማል ባንዶች ብለው ሰደቡን ያበይ ድንገጡሮች። አልሆነም። አሁንም እንዳልነው አልሆነም። ክስረቱ ነው የባሰው። ከሶማሌ ተሰጠን ተባለ። እንደገና ጨፍሩ። በቱርክ አማካኝነት የኪስማዮን ወደብ ልንጠቀም ነው ተባለ። ሶማሊያ ኢትዮጵያ ሶማሊያን ወራ ካልያዘች በስተቀር
ኪስማዮ የማይሆን ወደብ ነው። አልሸባብን እንዴት አልፎ ነው ኪስማዮን እንደፈለገ የሚጠቀምበት? የማይሆን እኮ ነገር ነው። አሁን ደግሞ ተመልሶ ሰሞኑን ቀይ ባህር እያሉ ከኤርትራ ጋር ትላንትና የተገነጠለችው ኤርትራ ጋር ሌላ ዙር ንትርክ ውስጥ ሊያስገቡን ነው። በየትኛው ሰላም መንገድ ነው አሰብን የምናስመልሰው? በየትኛው? እንዴት ተደርጎ? ኤርትራ እምቢ ካለች ምን ልታደርግ ትችላለህ? የኔ ቴሪቶሪ ነው፣ ዓለም ያወቀልኝ ነው፣ የተባበሩት መንግስታት ያወቁልኝ ነው፣ አፍሪካ አንድነት ያወቁልኝ ግዛታዊ ሉዓላዊ የሆነ ይዞታዬ ነው። እኔ ካልፈቀድኩላችሁ ማንም ሰው እጄን ጠቅልሎ የሚሰጣችሁ የለም እያለ እየተናገረ ነው። ብርሃኑ ጁላም ሆነ ያ ደግሞ ሽመልስ አብዲሳ እንዲያውም በሚቀጥለው ኢሬቻ የምናከብረው ቀይ ባህርና ኢንዲያን ውቅያኖስ የህንድ ውቅያኖስ ላይ ነው፣ ኢንዲያን ኦሽን ላይ ነው ብሎ ተናግሯል። ኢሬቻ አሁን ዙሮ ሊመጣ 3 ወር ነው የቀረው። ወደብ የለም፣ ወፍ የለም። የታለ ብለን ጠቅላይ ሚኒስትሩን ስናፋጥጠው እኛ እኮ አሁን እናሳካለን አይደለም ያልነው፣ እኛ እኮ እናንተ የታወራችሁ ናችሁ፣ እናንተ ህልም የሌላችሁ ናችሁ። እኛ እኮ እናሳካለን ያልነው፣ እኛ ጥያቄውን እናነሳለን፣ ልጆቻችን በሚቀጥሉት 20 ዓመታት ያሳኩታል። ህልም ስለሌላችሁ ነው ይሄንን ማየት ያቃታችሁ አለን ጠቅላይ ሚኒስትሩ። በየጊዜው ጦርነት ጠማቂው ጠቅላይ ሚኒስትር ረሃብ ችግር ውስጥ እየከተቱን፣ በመጀመሪያ ደረጃ መቼ ነው ተኝተን ህልም እንኳን ልናይ የምንችለው? መቼ ነው እንቅልፍ ኑሮን በየጊዜው ህዝባችንን እያንከራተተ ጦርነቱ በኦሮሚያ፣ ጦርነት በአማራ፣ ጦርነት በትግራይ ውስጥ ነበረ፣ አሁንም አለ። ስለ ሀገራችን የምናስብ ሰዎች የሱን ላማለኝ በሰማይ ወተቷን የማላይ የምናይበት ምን አይን ይኖረናል? በሱ ጊዜ በዚህ በብልጽግና ዘመን የኢትዮጵያ ኑሮ ከድጡ ወደ ማጡ ነው እልሃለሁ ወንድሜ አለሙ። በጣም አመሰግናለሁ ዶክተር ወንድሙ። በእውነቱ ዛሬ በሰፊው ነው ብዙ የተለያዩ ርዕሶች ላይ ከቨር ያደረክልን። እንግዲህ በሌላ አጋጣሚ እንደዚህ ተገናኝተን የተለመደ ተመክሮን ታካፍለናለህ፣ እይታንም እንደዚሁ ታብራራልናለህ። ለዛሬ ላደረክልን ሁሉ ዝግጅት በጣም አመሰግናለሁ። እኔም ኢትዮ ጠያቂ ፕሮግራም ተከታታዮች እንደተለመደው መቼም ያው ዶክተር ወንድሙ ሲቀርብ ብዙዎቻችሁ በጉጉት ነው የምትጠብቁት። ይሄው እንደተለመደው ደግሞ ያለውን የሀገራችን ሁኔታ በተጨባጭ መረጃ እያስደገፈ አካፍሎናል። ለወደፊትም በሌላ ፕሮግራም እንገናኛለን። እንግዲህ እንደተለመደው ሰብስክራይብ በማድረግ ሼር እና ኮሜንት በማድረግ የበኩላችሁን ተባበሩን። በሌላ ፕሮግራም እስክንገናኝ ደህና ሁኑልን።